ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? የካቲት 23 2018 በኢትዮጵያ ዘመን አቆጣጠር የካቲት ዕለታዊ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። አጫጭር መረጃ ብቻ አይደለም፣ የትም የማታገኙት ምናልባት እኛ ዛሬ ቀዳሚ ነን። ወሳኝ የሆነ ነው ሰበር መረጃዎች በተደጋጋሚ ጋት ሚዲያ ታቀርባለች። ይሄ ግን በጣም የትም ቦታ የማይገኝ ትክክለኛ ሰበር መረጃ ነው ወደ እናንተ ማድረሰው። ከዛ ባለፈ የመካከለኛው ምስራቅን አጫጭር መረጃዎች ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ በብዛት ለሰዎች ይድረሳቸው። የኛ ትክክለኛ መረጃ ስለሆነ ቀዳሚ ፈጣን መረጃ ስለሆነ ከዛ ታመሳክራላችሁ። ሸር አድርጉት፣ በብዛት ላይክ አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ የመረጃ ምንጮች እናንተ ናችሁና ባላችሁ የግንኙነት አውታር አሁንም ፌስቡክ ላይ ወደ 184,000 ገደማ ቤተሰብ ያለው የፌስቡክ ገጽ አለን። በሜሴንጀር አፕዴት እንደራረግ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። የእናንተ ድጋፍ ነው ሚዲያችንን የበለጠ እያንቀሳቀሰ ያለው። የእናንተ እይታ የእናንተ ምልከታ ነው ሞራል ይሆናል ብዙ ሲታይ ኢንጌጅመንታችሁ ተሳትፏችሁ ከፍ ሲል። የመጀመሪያው ምናልባት ወደ ወሳኙ ሰበር መረጃ ከመሄዴ በፊት በዛሬው ዕለት የሰሜን ምዕራብ ትግራይ ዞን የዛና ወረዳ ክብሪቶ ጣቢያ ወይንም እንግዲህ በቀበሌ ብለን መንደር ብለን በምንጠራው ነዋሪዎች ሰልፍ ወጥተው ነው ያዋሉት። እንግዲህ በዛ አካባቢ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት የሆነው የዓለም ገብረ ውሃድ ዘመድ እስካቫተር አስገብቶ በአርሚ 11 አባላት ጥበቃ እየተደረገለት ለነዋሪዎቹ ምንም አይነት ካሳ ሳይሰጥ ምንም አይነት የአካባቢ አዋጭነት ጥናት ኢንቫይሮንመንታል ፊዚቢሊቲ ስተዲ ሳይካሄድ አደገኛ ኬሚካል በመጠቀም የወርቅ ቁፋሮ እየተካሄደ ነው። ያው የዓለም ገብረ ውሃድ ቤተሰብ ነው ካልኳችሁ ደፍነት የዓለም ገብረ ውሃድ ነው ይህን የሚያደርገው። አርሚ 11 ተሳትፏል። ከ50 በላይ ነዋሪዎች መብታቸውን የጠየቁ ምንም ካሳ አላገኘንም፣ መተዳደሪያ መሬታችን ላይ ነው ቁፋሮ እያደረጋችሁ ያላችሁት በሚል የጠየቁ ከ50 በላይ እስረኞች ሆነዋል። በጥይት የተደበደቡ አሉ። የጽኑ ሕክምና ክፍል ውስጥ የተኙ አሉ። ወደ ሽሬ ሆስፒታል የሄዱ የበለጠ መረጋገጥ አለበት። 4 የሚሆኑ ዜጎቻችን ህይወታቸው ማለፉ እየተገለጸ ነው ያለው። ይሄ ቡድን በአንድ በኩል ጦርነት ይቀሰቅስለታል፣ በሌላ ጦርነት ይቀሰቅሳል። ለጦርነት መዋጫ አምጣ እያለ ይበዘብዘዋል። ልጆችህን አምጣ ቀለብ ስፈር ይለዋል። በሌላ መልኩ ደግሞ የራሱንም መተዳደሪያ መሬቱን ይነጥቀዋል። ቀጣይ የልጅ ልጆቹ ደግሞ በርስታቸው ላይ ጸንተው ተፈጥሮ የሰጠቻቸውን በድካማቸው በወዛቸው በላባቸው እንዳይበሉ ደግሞ መሬቱን አካባቢውን በኬሚካል እየበከሉ ነው ያሉት። ይሄ እንዳለ በዛሬው ዕለት የደረሰኝ ከባድ ሰበር መረጃ ምንድን ነው የሚለው በ26 እኔ አሁን ሁልጊዜ በፖለቲክስ ነምበር ማተር ያደርጋል። ቀኑ ልክ በ26 ስላቸው እንዴ በ26 ጦርነት ሊነሳ ነው ምናምን ትሉና ልክ ከዛ 26 ጦርነት ሳይቀር ጋት ሚዲያ ግን ታማኝ አይደለችም እንዳትሉ ነው። ዝሮ እስከ 26 ሚሊሻ ወይም ህዝባዊ የጸጥታ ሰራዊት የምንለው ሚሊሻው በዲዲአር በፕሪቶሪያ ስምምነት መሰረት አስፈላጊውን ስልጠናና መጠነኛ የኪስ ገንዘብ፣ ያው መጠነኛ ምላቸው የገንዘብ ብዙ ስለሌለው ማለት ነው። የፌዴራል መንግስት ከዓለም አቀፍ ረድኤት ተቋማት ጋር በመሆን ድጋፍ አድርጎላቸው ስልጠና ወስደው ወደ ኑሯቸው የተመለሱት በሙሉ እስከ 26 ድረስ፣ ነገ ማክሰኞ 24 ነው፣ ሮብ 25 ነው፣ እስከ ሐሙስ 26 ድረስ ወደ ቀድሞ አህዳቸው እንዲመለሱ። ሳይመለሱ ቢቀሩ ግን የአካባቢው ለምሳሌ በወረዳ በዞንም በቀበሌ ደረጃ ያለ መስተዳደር እና የሻቢያ ሰላዮች በጋራ በመሆን እንደሚያፍኑት እንዳስፈላጊነቱም ከባድ የሚባል እርምጃ እንደሚወስዱ የተገለጸበት ሁኔታ አለ ማለት ነው።
ከዚህ ባለፈ በውሎ ፕሮግራም ከሰዓታት በፊት ወደ እናንተ ባደረስኩት በ26 ወደ ግንባር ሙሉ ለሙሉ ወደ ክተት ማለት ወደ ግንባር ስለምንንቀሳቀስ ለውጊያ ዝግጁነት ስለሚኖር አላስፈላጊ ቁሳቁሶችን አስወግዱ፣ ደረቅ ስንቅ አዘጋጁ፣ ትጥቃችሁ በቂ ትጥቅ መኖሩ ይረጋገጥ የሚል ትዕዛዝ ተሰጥቷል። አስቀድሜ በውሎ ደገምኩት። በውሎ ፕሮግራም ወደ እናንተ እንዳደረስኩላችሁ በዚህ በምዕራብ ግንባር ውስጥ ያለው አስቀድሞ ምግበይ ኃይለ ነበር ይመራው ነበር። ምግበይ ኃይሌ ተነስቶ የአርሚ 42 ኮማንዶ እዛ ውስጥ ያለው ጀነራል አብርሃ ተስፋይ ወይም በቅጽል ስሙ ድንኩል ተብሎ የሚጠራው የዚህ የምዕራብ ግንባር አዛዥ ሆኗል። በዚያ በምዕራብ ግንባር ውስጥ በዝርዝር አርሚ 11፣ አርሚ 13፣ 35፣ አርሚ 17፣ አርሚ 42 እና ራሷ አርሚ 44 እነዚህ ዝግጁ እንዲሆኑ በትግራይ አማራ አዋሳኝ ድንበር ማለት ነው ጥቃት የሚፈጸመው ወደ ወልቃይት ጠገዴ ሰቲት ሁመራና ወይዚህ የጭላ ወደ ሰሜን ወሎ በኩል ያለው ወደ ሰቆጣ ወደዛ ይሆናል ማለት ነው። እቅዱን ነው የምነግራችሁ። በተመሳሳይ አርሚ 7 ሸረሪና ያለው በኢትዮ ሱዳን ድንበር ያለው እሱ ዝግጁ እንዲሆን በዛ ከአርሚ 7 ጋር ደግሞ እነ ሀብቴ ወልዴ ታገልን የሚሉት ለትግል ወጣን የሚሉት ወልቃይት ጠገዴ ሰቲት ሁመራን በፕሪቶሪያ ስምምነት መሰረት መንግስት ወይ ብልጽግና ለህዋት ለትግራይ ሊሰጥብን ነው። የርስት ጉዳይ ያሳስበናል። የአማራ ህልውና ችግር ገጥሞታል። ህዋት ደግሞ ከምንም በላይ የህዋት ህልውና በህልውና እንዲቀጥል በመሆኑ በሚል ይነው አርቀው የማያስቡ ስሌት የሚባል ፍጹም የሌላቸው በየተለያየ አደረጃጀት ውስጥ የተሸጎጡ ጎጡም አለ፣ አውራጃውም አለ፣ ሃይማኖት ተቋማትም አለ። ተጠግቶ እንዳለቅት የመንግስትን ጫራታ የመንግስት መሬት በሃይማኖት ስም የተሸጎጠ በሙሉ ተሰባስበው አስቀድሞ ጌታቸው አሰፋ ከ4 ኪሎ ሲሄድ ይዞት ሄደው የደህንነትን መዋቅር ተጠቅመው ይህ ሁሉ ሆኖ የወልቃይት ጠገዴ ሰቲት ሁመራ የርስቶቻችን የማንነታችን ህዋት ደመኛ ጠላታችን እንዲቀጥል ተደርጓል። ህገ መንግስትን አልተሻሻለም ወይም እንዲሻሻል ፈቃድ የለም ወዘተረፈ በሚል ቱማታ ተፈጠረ። ይሄ ጥገኛ ኃይል ተደራጅቶ ያን ሁሉ ረስቶ አሁን መርሰነሪ ሆኗል። የአማራ ፋኖ ብሔራዊ ንቅናቄ ማለት ሌላ አይደለም። አሁን ቅጥር ነው። ቅጥር ነፍሰ ገዳይ ነው። አሁን የአማራ ኮዝ ወዘተረፈ የሚባል ነገር የላቸውም። ለከፈለው ሁሉ ያገለግላል። ከቀጠናው ኃይሎች ጋር ፍላጎት ካላቸው ጋር እንሰራለን ሲል ሌላ አይደለም። አልቡርሃን ከከፈለን እንሰራለን፣ ዳጋሎም ከከፈለን እንሰራለን፣ ሻቢያም እስከከፈለን እንሰራለን፣ ግብፅም ከከፈለን እንሰራለን። በቀይ ባህር ቀጠና የሚሆን በዚህ በአፍሪካ ቀንድ ፍላጎት ካላቸው ጋር እንሰራለን የሚል የባዕዳን ተለላኪ ባንዳ እንሆናለን ብለው በግላጭ ተናግረዋል። ስለ ወልቃይት የሚሉት ነገር የለም። ኦፍኮርስ በቃል አቀባዮቻቸው በኩል ወልቃይት ቁራጭ መሬት ነው በዛ ብለን አንጣላም ነው። በዛም በኩል ያሉ ላኪዎቻቸው ደግሞ ይሄን በፍጹም አይሉ። ህገ መንግስቱ መከበር መቻል አለበት። የወልቃይት ጉዳይ ለድርድር የሚቀርብ አይደለም። ትግራይ የምትጠይቀው ተጨማሪ ርስት ተጨማሪ መሬት ይኖራት ካልሆነ በቀር አንዲት እንጂ ቁራጭ አንሰጥም። ይህን ይላሉ። ህገ መንግስቱ መከበር አለበት የሚለው ይሄ ቡድን ህገ መንግስቱን በመጣስ ያደረገውን ምርጫ ያንን ምርጫ ተከትሎ ደግሞ የተፈጠረውን ጦርነት ያንን ጦርነትም በተኩስ አቁም የዘጋ የተደረገውን ምርጫ ኦፍኮርስ በወቅቱ የፌዴሬሽን ምክር ቤት ምን ብሎ ነበር? የፌዴሬሽን ምክር ቤትም ምርጫ ቦርድም የፌዴራል መንግስት ምን ብሎ ነበር? የተደረገው ምርጫ ያ ምርጫ መቼ ነው የተደረገ? እንደምታስታውሱት ጳጉሜ ውስጥ ኤግዛክትሊ ካልተሳትኩኝ ጳጉሜ 4 2012 ነው የተካሄደው ይሄ ምርጫ። ምርጫው ተካሄደ። ምን ተባለ? መንግስት ምርጫው እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ነው የሚል ነው የተቀመጠው። ዙሮ አርሚ 7 ጋራ እነ ሀብቴ ወልዴ የአፋብን ታጣቂዎች አሉ። በተመሳሳይ በጭላ በኩል በሰቆጣ በኩል የምሬ ወዳጆ ታጣቂ አለ። እየሰለጠኑ ያሉም ደግሞ አሉ። እነዚያ በሙሉ ተሰባስበው ራሱ የአፋብን ወታደራዊ አዛዥ የሚባለውን በዛ ያው ለተለላኪነት ለሲምቦሊዝም ትናንትም
ዱቄት ተሸክሞ አህያ እየጎተተ መጥቶ የመናጆነት ስራ ነው የተሰጠው። ብዙዎቹን በብአዴንነት ይከሳሉ። ራሳቸው በግላጭ ግን አሁን ብአዴን ሆነው የብአዴንነት ተግባራቸውን የመለላክ ስራ ለመስራት የተዘጋጁበት ሁኔታ ነው ያለው። ይሄ ሁሉ የሚደረግ ኢትዮጵያን ለማዳከም እና ኢትዮጵያ አሁን ባለው የዓለም ተለዋዋጭ ፖለቲካል ኢኮኖሚ ሁኔታ መብቷን ጥቅሟን እንዳትጠይቅ ለማድረግ ለስትራቴጂክ ደብዙ ነው ለማገልገል የሻዕቢያ ወኪል ሆኖ ለማገልገል ነው። ሻዕቢያ የሚገለጽም ይኖራል የማይገለጽም ይኖራል። ሻዕቢያ አሁን ድርድር ውስጥ ነው ከኢትዮጵያ መንግስት ጋር። መጀመሪያ ድርድሩን ሲመሩ የነበሩት ሳውዲ አረቢያዎች ነበሩ። ዘንድ ረጀብ ጣይብ ኤርዶጋን እዚህ መጥተው ከሄዱ በኋላ ራሳቸው ደግሞ አደራዳሪ ሆነው ገቡበት። አንድ ሌላ ሀገር ደግሞ አሁንም በሶስተኛ ሆኖ ድርድር እየተካሄደ ነው። ሶስት ሀገራት ያ እንግዲህ በሚገለጽ ጊዜ ይገለጽ ድርድር እየተካሄደ ነው። በአንዳንድ ጉዳዮች ላይ ወደ መግባባት ተደርሷል። አንዳንድ ጉዳዮች ደግሞ ወሳኝ የሚባሉ የኢትዮጵያ ጥያቄዎች ሌጂቲሜሲ አክሰስ አለ። በዋነኝነት የኔቪ ጉዳይ አለ። በዚህ ጉዳዮች ላይ ድርድሮች እየተካሄዱ ነው። ይህን ተከትሎ ምንም እንኳ ከ10 በላይ ደግመዋል፣ ምንም እንኳ ከ10 ክፍለ ጦር በላይ የሻዕቢያ ወታደር ትግራይ ውስጥ የሚንቀሳቀስ ቢሆንም በተወሰኑ አካባቢዎች ላይ አስገብቶ የነበረውን ወደኋላ ስቧል። ወደ ድንበሩ ላይ ስቦ ስታንድ ባይ አድርጓል። እንዲህ እንትን የመጡ አሉ። ለምሳሌ ጸለምት የመጣለ፣ በጠገዴ በኩል የመጣለ፣ በየጭላ በኩል የመጣለ፣ ኮረም ይንቀሳቀሳሉ። አዲግራት ድንበር ላይ ዛና የሚባለው ሽሬ ይንቀሳቀሳሉ በስፋት ዘንድ። አሁን ደግሞ ቅድም ወደዚህ የምዕራብ ግንባር አርሚዎችን ጠቅሼ ምን የሚል ነው ደግሞ ሌላው ትዕዛዝ የተሰጠው ህዝባዊ እነዚህ መደበኛ ፖሊስ አለ። ፖሊሶች እንደምታዩት በየከተማው ያሉ በየወረዳው ያሉ ፖሊሶች፣ እነዚህ ፖሊሶች አሁንም እስከ 26 ድረስ ወደ ግንባር እንዲሄዱ። ሁሉም ፖሊስ አይደለም፣ ለሶስት ተከፍሏል። ኤ ቢ ሲ በሚል ምድብ ተከፍሏል። ኤዎች የነ ፈትለወርቅ ዘመድ የነ ዓለም ገብረዋህድ ዘመድ በአብዛኛው የፖሊስን ጉዳይ የሚከታተለው ወይንም የክልሉ የትግራይ ጸጥታ ቢሮ ኃላፊ የሆነው የነ ጀነራል ፍስሐ ኪዳኑ አስቀድሞ የምዕራብ ዕዝ በመከላከያ ሰራዊት ላይ ምዕራብ ዕዝ አዛዥ የነበረ ነው። የሰው የሱ ዘመዶች የሆኑ የነ ጀነራል ኃይለሥላሴ ግርማይ ወዲም በይተይ የነ ፈትለወርቅ የነ ደብረጽዮን ዘመድ የሆኑ በዛ መዋቅር ውስጥ ያሉት ለልዩ እጀባ እና ጥበቃ በሚል አይሄዱ። እነሱ ምን የሚል ምድብ ተሰጧቸዋል? ኤ ተብለው ተመድበዋል። ኤ ናቸው፣ አይሄዱም። ቢ እስከ 26 መሄድ አለባቸው። ከዚህ በፊት እስከ 16 ነበር እንዲገቡ የተደረገው። ያልሄዱ አሉ፣ የሄዱ አሉ። እየጠፋ ያለ አለ፣ አንሄድም የሚል አለ። እስከ 26 ድረስ እስከ ሐሙስ ድረስ ይሄ ቲዲኤፍ ከሚሉት የትግራይ መከላከያ ኃይል ከሚሉት ጋር ነበር እንዲቀላቀል መጀመሪያ ያወጣው። ኖ አሁን እሱ ይቀርና በውጊያው ወቅት ታስታውሳላችሁ፣ በሰሜኑ ጦርነት ወቅት በነበረው ፖሊስ የራሱ አርሚ አደራጅተውለት ነበር። ምን የሚል አርሚ 72 የሚል። ስለዚህ አሁንም በአርሚ 72 ውስጥ ተካተው እንዲዋጉ ያ ራሱ ፖሊስም ብቻ የፖሊስ አዛዥ ይኖረዋል። አርሚ 72 ይሆንና በዛ አርሚ ውስጥ እንግዲህ ምን ይኖራል ማለት ነው? የተለያዩ አሃዶች፣ ሬጅመንቶች፣ ሻለቃዎች ይኖሩታል በሚል ትዕዛዝ ተሰጥቷል ማለት ነው። ሻለቃ፣ ሻምበል፣ የመቶ ጓድ እየተባለ ይደራጃል በሚል ነው የቀረበው። እስከ 26 ድረስ እንዲገቡ የዚህ አርሚ 72ቱም ማዕከሉ ሽረ እንደሚሆን የተሰጣቸው ፖሊሶች እያጉረመረሙ ነው። በነገራችን ላይ ህወሓት ያኔ በጦርነቱ ወቅትም ፖሊሱ በአብዛኛው ከኛ ጋር ሆኖ አልተዋጋም በሚል ከፍተኛ የሆነ ቂም ቋጥረውበታል። አሁን የማይዋጉ ካሉ እርምጃ እንደሚወሰድባቸው ሻዕቢያም ራሱ የትግራይ ኃይል የሚሉት የተዋጊው ኃይል ቲዲኤፍ የሚሉት እውቅና ላለመስጠት ነው። ኤኒዌይስ በእሱ ላይ እርምጃ እንደሚወሰድ ማስጠንቀቂያ ተሰጥቷል ማለት ነው። እንግዲህ ይሄ በሙሉ የህገ መንግስት ጥሰት ነው። ኦብቪየስሊ ግን ህወሓት የሚጠይቀው ምንድን ነው? ህገ መንግስቱ ይከበር ይመጣል። ከዛ የፕሪቶሪያ ስምምነት ይከበር ይላል። የፕሪቶሪያ ስምምነት እኮ
በአንድ ሀገር ውስጥ አንድ ሰራዊት ነው ያለው። ትግራይ የፌዴሬሽኑ አካል ነች። መብታችሁን ስትወጡ የፌዴራል መንግስት ግዴታውን ይወጣል። በጋራ በመነጋገር ነው የውጭ ግንኙነትን፣ የፋይናንስን፣ የኃይልን፣ የፌዴራልን ከአንድ ክልል በላይ የሚያገናኙትን የፌዴራል ተቋማትን የፕሪቶሪያ ስምምነት እኮ መከላከያ ሰራዊት በድንበር ላይ እንደሚሰፍር ቀድሞ የነበሩ ይዞታዎችን እንደሚቆጣጠር ወዘተረፈ እኮ ይላል። እዛ ውስጥ አይገቡም፣ መናገርም አይፈልጉም። ለዓለም አቀፉ ማህበረሰብ የፕሪቶሪያ ስምምነት ተጥሷል ይሉና አሁን አንድ ጉዳይ ይመጣል። መጋቢት 30 2018 ወይንም ከ37 ቀን በኋላ የሌተናል ጀነራል ታደሰ ወረደ የስልጣን ዘመን ያበቃል። የጊዜያዊ አስተዳደሩ የስልጣን ዘመን ያበቃል። 1 ዓመት ስለሆነ በዚህ መሰረት አሁን የጊዜያዊ አስተዳደሩ እንደምታውቁት ሲዋቀር ትግራይ ውስጥ ያሉ የሲቪል ማህበረሰብ ተቋማት፣ ራሱ ህወሓት፣ በትግራይ ውስጥ የሚንቀሳቀሱ ተፎካካሪ ፓርቲዎች፣ ብልጽግና፣ ምሁራን፣ እነዚህ በሙሉ በጋራ ሆነው የጊዜያዊ አስተዳደር ይመሰረታሉ። ጊዜያዊ አስተዳደሩ ደግሞ ለምርጫ ምቹ የሆነ መደላድል ሁኔታ ይፈጥርና ምርጫ ተካሂዶ ጊዜያዊ አስተዳደሩም ያበቃል። ምክር ቤት ይቋቋማል። ሌጅትሜት የሆነ የክልሉ መንግስት የክልሉ ህዝብ የስልጣን መገለጫ ሉዓላዊ ስልጣን መገለጫ የሆነ ህገ መንግስቱን ስለሆነ የምናወራው ያ ይደራጃል። በዛ መሰረት በትግራይ ክልል የሚደረግ ምርጫ የትግራይ ህዝብን በፌዴራልም ውክልና እንዲኖረው በህግ አውጪው፣ በህግ አስፈጻሚው፣ በህግ ተርጓሚው፣ በፌዴሬሽን ምክር ቤት በክልልም ሉዓላዊ መገለጫ ህጋዊ መንግስት እንዲኖረው ያደርጋል ይላል። አጠቃላይ ይህ እንዳይሆን ምርጫ አድርጉ፣ ለምርጫ ምቹ ሁኔታ መኖሩን አሳውቁ ሲባል የትግራይ ጊዜያዊ አስተዳደር በህወሓት ስለተጠለፈ ወይም ሌተናል ጀነራል ታደሰ ወረደ ቦታው ላይ የተቀመጠ ንግግሩም፣ ጽሁፉም፣ ውሎውም፣ አዳሩም ኤቭሪቲንግ በኮማንድ ፖስት ውስጥ ደብረ ጽዮን በሚመራው ኮማንድ ፖስት ውስጥ የተወሰነ ስለሆነ ምርጫ አናደርግም አሉ። ያው እንግዲህ ምርጫ ታደርጋለህ ተብለህ ስትገለጽ ስትጠየቅ አደርጋለሁ ካላልክ አናደርግም ማለት ነው። ኦኬ ከሆነማ 6ኛው ዙር ሀገራዊ ምርጫ እንዳልኳችሁ በኮቪድ ስምምነት በኮቪድ በሽታ ምክንያት ምርጫ መደረግ አይቻልም ተብሎ የፌዴሬሽን ምክር ቤት የህግ ትርጉም አሰጥቶ ስለምታውቁት ነው፣ ጊዜያችሁን ላለመሻማት ነው። በዛ መሰረት ምርጫ እንደማይካሄድ ሰኔ 3 2012 ዓ.ም ወሰነ። ነገር ግን ከ9 ወር እስከ 1 ዓመት ባለው ድረስ ውስጥ ምርጫ እንዲካሄድ ብሎ በ2013 ምርጫ ተካሄደ ማለት ነው። 6ኛው ዙር አገራዊ ምርጫ ያኔ ትግራይ ውስጥ አልተካሄድም። ለምን? ጦርነት ስለነበረ። ትግራይ ውስጥ ብቻም ሳይሆን እነዚህ አምስቱ ምርጫዎች አሁን የትግራይ ዲሞክራሲያዊ ስምረት ፓርቲ ስምረት ከሶ ተፈጻሚነቱን ያስቆመው ማለት ነው። ጣልቃ ገብነት የወልቃይት ጸገዴ የማንነት አስገብቷል። እንግዲህ በቀጣይ አሁን በመጪዎቹ ቀናት የሚወሰን ይሆናል። ጣልቃ ያስገባል አያስገባ የሚለውን እሱን ተከታታይ ወደ እናንተ አደርሳለሁ። ሰኔ 3 እሱ ተወሰነ። ከዛ ሰኔ 3 የፌዴሬሽን ምክር ቤት የሚወሰኑ ተከትሎ የትግራይ ክልል ምርጫ ማካሄድ አይችልም። የትግራይ ክልል ህገ መንግስት በራሱ ምርጫ የፌዴራል ምርጫ ቦርድ አስፈጻሚነት ይካሄዳል ነው እንጂ የሚል ምርጫ በተናጠል አድርጋለሁ አይደል። ግን ምን አረጉ? ክልል ምክር ቤት ሰበሰቡና ምርጫ ቦርድ አቋቋሙ ራሳቸው። የለም እኮ ምርጫ ማድረግ አይችሉም። ምርጫ ማድረግ የሚችለው ማስፈጸም የሚችለው ማን ነው? ብሔራዊ ምርጫ ቦርድ ነው። ከዛ ምን አደረጉ? ታዘቡልን ብለው ለብሔራዊ ምርጫ ቦርድ ደብዳቤ ጽፉለት። ብሔራዊ ምርጫ ቦርድ ሰኔ 3 2012 ዓ.ም የተወሰነውን ውሳኔ ማብራሪያ ሰጠና አልታዘብም ምርጫ እንዳታደርጉ የሚል ሰኔ 17 ቀን 2012 ዓ.ም ጻፈላቸው። አይሆንም አሉ። ምናልባት የቀን ስህተት እንዳልፈጽም ምርጫ አደረጉ። መቼ? ጳጉሜ ላይ ጳጉሜ ኤግዛክትሊ ጳጉሜ 3 ጳጉሜ 4 2012 ምርጫ አደረጉ። ከዛ 6ኛ ዙር አንደኛ መደበኛ ጉባኤ ብለው 6ኛ ዓመት አንደኛ መደበኛ ጉባኤ አሉና
ጉባኤ አካሂደናል አሉ። የትግራይ ክልል ምክር ቤትን ምርጫ አድርገው ከ90% በላይ 97% ምናምን አሉ። ከ90% በላይ ህወሓት ድምፅ አገኛሉ። ከዛ ነው ውድብ ናጽነት ትግራይ እንዲያውም ይሄ ምርጫ እንደ ሪፈረንደም ነው የምናየው አለ። አሁን ኪዳን አመነ እዛው እነሱ ጋር የሚለፈልፈው ልጅ የባይቶና ሊቀመንበር ነበር፣ ሪፈረንደም ነው አለ። ለዮሐንስ ማህሪ አይ ቲንክ አሁን አሜሪካ ውስጥ መሰለኝ ያለው። እነሱ ሁሉ አብረው ተሳተፍን አሉ። የመምረጥና የመመረጥ ህገ መንግስታዊ ጉዳዮች ታፍነው ነበረ። ይህ እንዲከበር በመደረጉ ድል ነው፣ እንደ ሪፈረንደም ቆጥረዋለን አሉ። ምርጫ ተደረገ ተባለ። ዶክተር ደብረጽዮን ገብረ ሚካኤል ምን ሆነ? ያኔ በ6ኛ ዓመት አንደኛ መደበኛ ጉባኤ ፕሬዝዳንት ሆነህ ተሰይመሃል ተባለ። አቶ ሩፋኤል ሸፍረን አፈ ጉባኤ፣ ወይዘሮ ዘይነብ አብዱልለጢፍ ደግሞ ምክትል አፈ ጉባኤ ሆናቸዋል ተባለ። ቱ ሾርት ሎንግ ስትሪ እንዲሉ ለማሳጠር ይሄ እንዳልተደረገ የሚቆጠር ነው። የማይጸናና ተፈጻሚነት የሌለው ምርጫ ነው ተብሎ በዛ ታለፈ። እሱንም ምርጫ አረግን ብሎ ያንም አሉ። ኦኬ መንግስት አሁን በወደ ሰፊነት ቀጠለ። ጥቅምት 24 የሆነው ሆነ። የምታውቁት ነው። ሲያግዝ የዋለውን አንበጣ ሲያባረር የዋለውን በቀበሮ ጉድጓድ ሆኖ የትግራይ ህዝብ ሰርቶ እንዲበላ፣ የሚነግደው እንዲነግድ፣ የሚያርሰው እንዲያርስ፣ መደበኛ ህይወቱ እንዲኖር፣ የትግራይ ሉዓላዊ መሬት የሚባል የለም። የኢትዮጵያ ሉዓላዊ መሬት ደግሞ በወራሪዎች እንዳይጣስ ለዘመናት ኖ ዋር ኖ ፒስ ተብሎ ጀርባውን ለህዝቡ ለትግራይ ህዝብ ደጀኔ ነው ብሎ ግንባሩን ለሻዕቢያ ጥይት ሰጥቶ የኖረውን ሰራዊት በሌሊት ጨፈጨፉት። ማንነቱን ለይተው ቀጠቀጡት። ያረጉት ነገር በሙሉ በአንድ ሀገር ህዝቦች ስለሆነ የሚገለጽና የማይገለጽ ለይቶ በብሔር የተደረገው ነገር አብረው የነበሩ ወንድም የሆኑ ያን ካደረጉ በኋላ ቁርስ ጎንደር፣ ምሳ ባህር ዳር፣ ምናልባት ነዳጅ ልንሞላ ካልቆምን በቀር ማንም አያቆመንም በሚል ያን አደረገው የኢትዮጵያ ህዝብ። ቀሪው የኢትዮጵያ መከላከያ ሰራዊት ምንም እንኳ ትጥቁ ስንቁ ከፍተኛ የሆነ አደረጃጀቱ በሰሜን ህዝብ ቢሆንም ተቋቁሞ ኢትዮጵያዊነት፣ አሸናፊነት፣ አርበኝነት፣ የአድዋ ድል አድራጅነት፣ በጋራ ተሰናስሎ ተደምሮ መቻል አቅም፣ ኢትዮጵያን አለማስደፈር፣ ኢትዮጵያዊነት ማስከበር አቋም ነውና በዚህ መሰረት ጸንተው ታገሉ። ያ ምርጫውም ቀረ። በ2 ሳምንት ተሽመደመደ። ከዛ በኋላ ያለው አሁንም ሁለተኛ ዙር፣ ሶስተኛ ዙር ባይዞ ባይነት ያንቀጠሉ ዘን አሁን መጋቢት 30 የሚያበቃው የሌተናል ጀነራል ታደሰ ወረደን ሙሉ ለሙሉ ተቆጣጥረውታል፣ ሽባ አድርገው። አሁን ሌተናል ጀነራል ታደሰ ወረደ የሚያስተላልፈው ምንም ትእዛዝ የለም። ትእዛዙም በሌተናል ጀነራል ታደሰ ወረደ ሊፈረም ይችላል እንጂ የህወሓት ጽህፈት ቤት ነው የሚወስነው። የህወሓት ጽህፈት ቤት ያስወስናል፣ በታደሰ ወረደ ይሰጣል። ከቀጥታ በታደሰ ወረደ ግን ምንም አይነት ትእዛዝ እንዳይተላለፍ መመሪያ ተሰጥቷል። አሁን የተያዘው እቅድ ምንድን ነው? ተርሙ በሚያልቅበት ጊዜ አንደኛ ተርሙ ሲያልቅ፣ የጊዜያዊ አስተዳደሩ ተርሙ ሲያልቅ፣ ከዚህ በኋላ ህገ መንግስቱ ስለተጣሰ፣ የፕሪቶሪያ ስምምነቱ ስለተጣሰ አስቀድመን በ6ኛ ዙር የተደረገውን ምርጫ ማን የተመረጠበት ርዕሰ መስተዳድር ነው ደብረጽዮን አፈ ጉባኤ፣ ምክትል አፈ ጉባኤ የተደረገበትን ከኛ ከራሳችን የእጅ ስራችን ከሆኑ ፓርቲዎች ጋር ተነጋግረን አስቀድሞ የተመረጡ የምክር ቤት አባላትን ጠርተን መንግስቱን እናጸናለን፣ የቀደመውን ውድቅ የተደረገው ምርጫ ወደዚህ እንጠራቸዋለን በሚል ሰፊ ውይይት እየተደረገ ነው በህወሓት ጽህፈት ቤት። ደብረጽዮን ፈትለወርቅ እና ምክትሉ አማኑኤል አሰፋ የሰበሰቧቸው ከሁሉም ዞኖች አሉ እና የድርጅት በየተቋማት ያሉ የህወሓት አባላትን በተለይ የዚህ የድርጅቶችን ሰብስበው በዚህ እየተወያዩ ነው። በቅርቡ እጅግ ቢበዛ መረጃ የሰጠኝ አስተማማኝ የመረጃ ምንጭ ምንድን ነው ያለኝ፣ እጅግ ቢበዛ በዚህ 2 ሳምንት ውስጥ ብሔራዊ የሆነ ጉባኤ ያደርጋሉ። በጉባኤውም አንዱ የሚወሰነው በ6ኛው ዙር የተደረገው ምርጫ ውድቅ ሆኖ የነበረው የፕሪቶሪያ ስምምነት ነበር ውድቅ ያደረገው። ነገር ግን የፕሪቶሪያ ስምምነት ስለተጣሰ በሚል ያኛው እንዲመለስ ይደረግና ደብረጽዮን ፕሬዝዳንት ይሆናል። ከዛ አማኑኤልን ምክትል ያደርገዋል።
ሩፋኤል ሸፍረን ራሱ አፈ ጉባኤ ይሆናል። ወይዘሮ ዘነብ አብዱለጢፍ ደግሞ ምክትል አፈ ጉባኤ ትሆናለች። ሌሎች የምክር ቤቱ አባላት ባሉበት ይቀጥላል የሚል ነው የደረሰ መረጃ። እንግዲህ በዚህ ረገድ የፌዴራል መንግስት ምንድን ነው ሊያደርግ የሚችለው በሚለው ኦፍኮርስ ምንድን ነው መረጃ እኔ በራሴ ምንድን ማድረግ አለበት የሚለውን ወደ እናንተ አደርሳቸዋለሁኝ። ሌሎች ግን ምናልባት በዚህ ዙሪያ የህግ ባለሙያዎችን እና መረጃ ሊሰጡኝ የሚችሉትን አሰባስቤ ወደ እናንተ ማድረሳቸው ይሆናል። ይሄ 100% አስተማማኝ ነው። ዶክተር ደብረጽዮን ገብረ ሚካኤል ፕሬዚዳንት ይሆናል። የተሰረዘው እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው ምርጫ በሚል ህገ መንግስቱን የጣሰው የራሱን የትግራይ ክልልን ህገ መንግስትንም የጣሰ ምክንያቱም ምርጫ በብሔራዊ ምርጫ ቦርድ ታዛቢነት እንጂ ምርጫ በየሰፈሩ የሚደረግ ቅርጫ አይደለም። ስለዚህ ይሄ ያለው አንድ መረጃ ነው። ምናልባት የፌዴራል መንግስት ደንቡን አሻሽሎ ጀነራል ታደሰ ወረደን ሊያራዝምለት ቢችል ኦኬ፣ እሱን ያለውን ደግሞ የህግ መውጫውን ሌሎችን ሰዎች በመጠየቅ ባለሙያዎችን በማማከር በተመሳሳይ ወደ እናንተ መረጃ ማድረሳቸው ይሆናል ማለት ነው። ወደ መካከለኛው ምስራቅ ስንሄድ እንግዲህ ኩዌት ላይ የመካከለኛው እዝ ወይንም የአሜሪካ ሴንትራል ኮማንድ ዩኤስ ሴንትራል ኮማንድ የመካከለኛው እዝ ተጨማሪ ፍሊቶች፣ ተጨማሪ የጦር መርከብ፣ ተጨማሪ ተዋጊ አውሮፕላኖች ወደ ቀጠናው እየተጓጓዙ እየመጡ ነው። ከዛ ባለፈ በዛሬው ዕለት F-15E የተሰኙ ተዋጊ ጀቶች የኩዌት አየር ኃይል በድንገት ተኩሶ መቷቸዋል ነው የሚለው የአሜሪካ መካከለኛው እዝ። በዚህም 3ቱ ከጥቅም ውጭ ሆነዋል፣ ነገር ግን አብራሪዎች በጥሩ ጤንነት ላይ ይገኛሉ የሚል አለ። በተመሳሳይ 14 ወታደሮች መሞታቸውን 18 መቁሰላቸውን ነገር ግን ማንነታቸውን አሁን እንደማይገልጽም እንዲሁ የዚህ የአሜሪካ መካከለኛው እዝ አስታውቋል። የኢራን ድሮንም በኢራቅ የሚገኘውን ከፍተኛ የአሜሪካ የጦር ማከማቻ መጋዘን ወይንም ይሄ አሚኔሽን ዲፖት የሚባለውን የጦር መጋዘን እንደመታ ቲአርቲ ወርልድ ዘግቧል። የአውሮፓ ሀገራት ጦርነቱን ለመቀላቀል ሞሮለስ እንግሊዝ ተቀላቅላለች። በተለይ ቆጵሮስ ላይ ያለ የሮያል ኤርፎርስ RAF በድሮን ተመቷል። ዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን ለመቀላቀል እንግሊዝ ኦልሞስት የጦር ቤዞቿን ለአሜሪካ ፈቅጃለሁ ብላለች። በተመሳሳይ ፈረንሳይ፣ ጀርመን፣ ጣሊያንም ለመቀላቀል እየገለጹ ነው። እንግዲህ ኔታንያሁ አልታዩም እና ለባለፉት የተወሰነ 20 ሰዓት አልሆናቸውም አልታዩም እና መግለጫም እየሰጡ ስላልሆነ ኔታንያሁ ተመተዋል ምናምን የሚሉ ይህን የእኛ ሀገር አክቲቪስቶች ናቸው በአብዛኛው እንትን የሚሉት መረጃ ከየት እንደሚያገኘው አይደል ነው። ዞሮ በጋት ሚዲያ የኢራን ሪቮሉሽነሪ ጋርድ ኮፕስ የኢራን አብዮታዊ ዘብ ኃይል የቤንጃሚን ኔታንያሁ ጠቅላይ ሚኒስትር ጽህፈት ቤትን አነጣጥሬ አልሜ እንዲሁም የእስራኤል አየር ኃይል ማዘዣ ኮማንድ ሴንተሩን ጥቃት ፈጽም ያለውኝ የደረሰውን ጉዳት እያረጋገጥኩ ነው ብሏል IRGC። ኦፍኮርስ የእስራኤል ጠቅላይ ሚኒስትር ጽህፈት ቤት ትናንት ባወጣው መረጃ ደግሞ ኔታንያሁ የመከላከያ ሚኒስትራቸውን እስራኤል ካትዝን፣ የአይዲኤፍ ቺፍን አያል ዛሚርን ሌተናንት ጀነራል ናቸው። አስቀድመው የአይዲኤፍ አባል ሆነው ከታች ተዋጊ ሆነው የመጡ ናቸው። የሞሳድ ዳይሬክተርን ዳቪድ ባርኒያ በቅርቡ የተሾሙ ናቸው። እሳቸውም አይዲኤፍ ውስጥ የነበሩ ናቸው። እነኝን መሰብሰባቸውን ለ40 ዓመታት ሲያስቡት ሲያቅዱት የነበረውን እዛ ኢራን ላይ ያለውን አሸባሪ ለመንቀል ህልማቸው እንደተሳካላቸው አጠናክረው ድብደባውን እንደሚቀጥሉ እነዚህ ጉዳት የደረሰባቸው ቤርሻቤህ የሚባል ቦታ ላይ ጉዳት እንደደረሰ ቤርሸባ ጉዳት ላይ እንደደረሰ እንዲሁም ዌስት ጀሩሳሌም ላይ በደረሰው ጉዳት ኢራን ባደረሰው ጥቃት ጉዳት ለደረሰባቸው ቶሎ ሪከቨር እንዲያደርጉ ምኞታቸውን የገለጹበት ሁኔታ አለ ማለት ነው። እንግዲህ ኢራን እያጠቃሁ ያለሁት የአሜሪካን የጦር ሰፈር ነው፣ እኔ 7000 ኪሎ ሜትር ርቀት ሄዶ ሊመታ የሚችል መሳሪያ የለኝም፣ ነገር ግን
በቅርቡ ባለው በ2000 በ3000 ኪሎ ሜትር በኮንቲኔንታል መካከለኛው ምስራቅን እንደ አህጉር ወስደው በዛ ጥቃቴን እቀጥላለሁኝ ብለዋል። ነገር ግን ስታዩት እየተመቱ ያሉት በሙሉ ለምሳሌ የሳውዲ አረቢያ የነዳጅ ማጣሪያ ተመቷል። ዛስ ጉድ ኤንድ ባድ የሚባል የለም እንግዲህ ጦርነቱ እስከተገባ በኋላ ዞሮ ዞሮ ያው የጦርነት ዓለም አቀፍ ሕግ ስላለው ማለት ነው። ባህሬን፣ ኩዌት፣ ኦማን፣ ካታር፣ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬትስ እነዚህ የተመቱበት ሁኔታ አለ። በተመሳሳይ ኦፔክ አውግዟል። በግልና በተናጠል እርምጃ እንዲወስዱ ፈቅዷል። ያም ብቻም አይደለም እንግዲህ ሳውዲ አረቢያ ነዳጅ ማጣሪያዋ መመታቱ፣ ዩናይትድ አረብ ኤሚሬትም ጥቃቱ ከቀጠለ እኛም እርምጃ እንወስዳለን ብለው ነበር። ጥቃቱ የቀጠለበት ሁኔታ አለ። ትልልቅ አየር መንገዶቻቸው እየተመቱ ነው። ጠቅለል ያለ ተጨማሪ መረጃዎችን አፕዴት አደርጋቸዋለሁ። ኢትዮጵያ በክብር ለዘላለም ትኖር። በድጋሚ ለማሳሰብ ነው፣ ላይክ አድርጉ፣ ሸር አድርጉ፣ ኮሜንት ቦክሱ ላይ ሀሳብ አስተያየት ስጡ። ይጠቅማል፣ እንመማርበታለን። የጋት ሚዲያ ሜምበር ሁኑ። በሱፐር ቻት በሱፐር ታንክስ ደግፉ። ታንክ ዩ